ዋላችሁ? የእግዚአብሔር ሰላምና ጸጋ ከሁላችንም ጋር ይሁን። እንግዲህ በደንብ ከሰማሁ አላቅም፣ ስለታመመ ሰው መሰለኝ ወይም ስለታመመ ልጅ ነው አይደለ ምንጸልየው? ፓስተርዬ አዎ ልክ ነው። ያው እንግዲህ ሁላችንም ባለንበት ቦታ ሆነን ለእግዚአብሔር የሚሳነው ነገር የለም አይደለ? ሁሉም ማድረግ የሚችል አምላክ ስለሆነ ለሱ ልጁን አሳልፈን እንሰጣለን። የምንጸልየው በአንድ ልብ በአንድ መንፈስ ስለሆነ እግዚአብሔር ደግሞ የልባችንን ፍቃድ ያውቃል፣ የልባችንን ምኞት ያውቃል፣ ለምንም እንደምንጸልይ ያውቃል። ፍቃዱን ደግሞ እሱ እንዲያደርግ ለእሱ አሳልፈን እንሰጣለን። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ ደግሞ እጅግ አድርጌ አመሰግንሃለሁ። ጌታ መንፈስ ቅዱስ አብረኸን ያለክ፣ ለዘላለም አብረኸን ያለክ ጌታ ስምህ የተባረከ ይሁን። እንባርከሃለን፣ እናመሰግንሃለን። አንተ ከኛ ጋራ ስለሆንክ በርትተናል። አንተ ከኛ ጋራ ስለሆንክ እኛም አለን። አንተ ስላለክ እኛን ታኖረናለህና እናመሰግንሃለን። ቅዱስ አባት ሆይ ዛሬም ደግሞ በፊትህ ልጆችህ ተሰብስበን ከአንተ ከመንፈስህ ለመማር እግዚአብሔር ሆይ መተናል። አንተ ከሌለህ ምንም ነገር የለምና ከዚህ መንፈስ የተነሳ ዛሬም ደግሞ መማር እንድንችል ልባችንን እንድትከፍትልን፣ አእምሯችንን እንድትከፍትልን በኢየሱስ ክርስቶስ ስም ጸልያለሁ። ቅዱስ አባት ሆይ ዛሬ በተነገረው ላይ አሁን በሰማኸው ላይ እኔ እንደውም አስተውዬ ባልሰማሁት ላይ አንተ ግን በምታውቀው ላይ በዛ ልጅ ላይ በብላቴናው ላይ ጌታ አባት ሆይ በሚደርስበት ነገር፣ በመጣበት ነገር፣ ቤተሰቦችን ባስጨነቀበት ነገር በጌታ በናዝሬቱ በኢየሱስ ክርስቶስ ስም ያንተ ጣት ትረፍበት፣ ያንተ ኃይል ይምጣበት። እግዚአብሔር አባት ሆይ ከቤተሰቦቹ ከሐዘን እንድታወጣቸው፣ ከለቅሶ እንድታወጣቸው፣ ከመጨነቅ የምታወጣ አንተ ብቻ ነህ። እግዚአብሔር አባት ሆይ የብላቴናውን ላንተ አሳልፈን እንሰጣለን። ብትፈቅድ እንድትምረው እንለምንሃለን። ጌታ አባት ሆይ ብትፈቅድ ያንተ ምሕረት በዛ ቤት ላይ በዚህ ሰዓት ላይ ይሁን። ጌታ ሆይ የማያዳግም ምሕረት ይምጣ፣ የማያዳግም ምሕረት ይምጣ። በኢየሱስ ክርስቶስ ስም እኔ ጸልያለሁ። አባታችንና አምላካችን ሆይ እንዲሁ አይደለም የምንጸልየው፣ ከልብ እንጸልያለን ያንተ ፍቃድ እንዲሆን። እግዚአብሔር ሆይ ፍቃድህም ደግሞ ይሄ ስለሆነ ምን እንዳደርግልህ ትወዳለህ ብለህ የምትጠይቅ አምላክ ሆይ ዛሬ እንለምንሃለን። እንድታደርግልን የምንፈልገው ያ ቤት ላይ እግዚአብሔር አባት ሆይ ደስታ እንዲሆን፣ ሐዘን እንዲጠፋ፣ እግዚአብሔር ሆይ ጭንቀት እንዲጠፋ፣ የሰላም አምላክ ሆይ ሰላምህን እንድታወርድ፣ በሰላምህ እንድትሞላቸው፣ እግዚአብሔር ሆይ እየተናወጠ ያለው መርከብ ጸጥ እንዲል በኢየሱስ ስም እኔ ጸልያለሁ። ክብር ምስጋና ለስም ይሁን። ይህንን ደግሞ ጸሎት ስለምትሰማ ስለሰማህንም እናመሰግናለን። አብረህን ስላለ ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ያገለገሉልን ሁሉ ባርካቸው። ጌታ መንፈስ ቅዱስ ሆይ ለስራህ የታጠቁ እግዚአብሔር ሆይ አንተን የሚወዱ ልጆችህ ናቸውና እግዚአብሔር መንፈስ ቅዱስ ሆይ ከዚህ በላይ እንድትባርካቸው እኔ ጸልያለሁ። በረከት ይሁንላቸው፣ ቤታቸው ይባረክ፣ ኑሯቸው ይባረክ። በጠሩክ ሰዓት እግዚአብሔር ሆይ አቤት በላቸው፣ ተገኝላቸው፣ ድረስላቸው፣ ጭንቀታቸውን ሁሉ አስወግድላቸው፣ በክብር ተገለጥላቸው። በክርስቶስ ኢየሱስ ስም ለሁሉ እግዚአብሔር አባት ሆይ በቂ ስለሆን ከአንተን ጠርተናልና የማታሳፍረውን ጌታ ጠርተናልና እጅግ አድርገን እናመሰግናለን። ለሚሰሙትም ጸጋን አብዛ። ለእኔም ደግሞ እግዚአብሔር አባት ሆይ ስለምችል አይደለም የቆምኩት፣ እግዚአብሔር ሆይ ስለፈቀድክልኝ ስለሆነ አንተ ስለሰጠኸኝ እድል እያመሰገንኩኝ እግዚአብሔር ሆይ ቃልህን እናገራለሁኝ። አመሰግንሃለሁ ይህን እድል ስለሰጠኸኝ። ክብር ሁሉ ለአንተ ይሁን። በጌታ በናዝሬቱ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ጌታ የተባረከ ይሁን። ተባረኩ። እንግዲህ ወደ ቃሉ ይሄዳለሁኝ። የሚገርማችሁ ነገር እኔ እንደዚህ አይነት ነገር ከበደብኝ ምናምን የሚባል ነገር ብዙ አይገባኝም ነበረ። ፓስተር ከነገረኝ በኋላ የጸለይኩበት
የተዘጋጀሁበት ያሰብኩበት ነገር በእውነት ነበረ። ግን ሌላ ቃል ከ4 ቀን በፊት መጣና እሱ በቃ ተጫነኝ። ኖ ኖ ኖ ይሄን ነው ተዘጋጅቼበታለሁ፣ በጣም ጸልዬበታለሁ እና አይሆንም እያልኩኝ ነበረ። ግን የመጨረሻ ይሄኛው በቃ ፈነዳ ማለት ነው። አሁንም ማካፈላችሁ ቃል ያለበት ክፍል 1ኛ ሳሙኤል ታውቁታላችሁ። ቃሉን በብዛት 17 ላይ ስለ ዳዊት ያለ ቃል ነው። ብዙዎቻችሁ አሁን ስለ ዳዊት ስታወሩም ነበረ እና ቃሉ ጥቂት ናቸው፣ ግን በጣም ብዙ ነገር የታጨቀበት ክፍል ስለሆነ እሱን ቃል ሼር እናደርጋለን፣ አብረን እናያለን ማለት ነው። ጌታ ስሙ ይባረክ። ርዕሱን ምን ብየዋለሁ? ዞር እንበል ወደ እግዚአብሔር ዓላማ እንሂድ የሚል ነው። ክፍሉን ላንብብና እቀጥላለሁኝ። ክፍሉን ሙሉውን ላነበው አልችልም፣ ግን ያው እሰይ ወይም ደግሞ የዳዊት አባት ወንድሞቹን እንዲያይ ዳዊትን ወደዛ ቦታ እንደላከው የሚናገር ክፍል ነው። በደንብ እናንተ ታነቡታላችሁ። ምዕራፍ 17 እዛ ቦታ ላይ ደግሞ አንድ ከባድ ወይንም ደግሞ ለእስራኤል አስጨናቂ የነበረ መንገዳቸው ላይ የቆመ ሰው ነበረ፣ ጎልያድ። እንግዲህ ዳዊትን ከ28 ጀምሮ ወይንም ደግሞ ከ27 ጀምሮ የሚለውን ላንብበው። ዳዊት በአጠገቡ የቆሙትን ሰዎች ለመሆኑ ይህ ፍልስጤማዊ ገሎ እንዲህ ያለውን ውርደት ከእስራኤል ለሚያስወግድ ሰው ምን ይደረግለታል? ደግሞስ የሕያው እግዚአብሔርን ሰራዊት ይገዳደር ዘንድ ይህ ያልተገረዘ ፍልስጤማዊ እርሱ ማን ነው? ሲል ጠየቀ። እነርሱም ለሚገድለው ሰው የሚደረግለትማ ይህ ነው ሲሉ አስቀድመው ያሉትን ደግመው ነገሩት። ታላቅ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። ዳዊትም ታዲያ ምን አደረግኩ? መጠየቅ እንኳን አልችልም አለ። ከዚያም ወደ ሌላ ሰው ዞር ብሎ ያንኑ ጥያቄ ጠየቀ። ሰዎቹም እንደ ቀድሞ መለሱለት። ዳዊት የተናገረው ነገር ወደ ሳኦል ጆሮ በደረሰ ጊዜ ሳኦል ልኮ አስጠራው ይላል። ጌታ ስሙ ይባረክ ስለ ቃሉ። እና እንግዲህ ይህን ክፍል ስታዩት 1ኛ ሳሙኤል ምዕራፍ 17 ከ28 እስከ 30 እንኳን ያለውን ስናይ ከዛም በላይ ደግሞ ያለውን ሁላችንም እንደምናውቀው ስለ ዳዊትና ስለ ጎልያድ የሚመስል ነገር ቢሆንም የእግዚአብሔርን ዓላማ ያየሁበት ክፍል ነው። እና ምን ሆነ እንግዲህ ብለን ስንል ያው እኛም ዛሬ በምንኖርበት ዓለም ላይ ወይንም ደግሞ ባለንባቸው አካባቢዎች ላይ ያየሁት ነገር ስላለ እስቲ ወደ ቃሉ በደንብ እንድንሄድ ይሄን መንደርደሪያ አድርጌያለሁኝ። የምንኖረው ሁላችንም በሚወዱን ሰዎች መካከል ያበረታቱናል በምንላቸው እንደገናም ደግሞ ስለኛ የሚረዱ ናቸው በሚል መካከል ነው። ዳዊት በጣም የገረመኝ ነገር አባቱ የላከው ወንድሞቹን እንዲጎበኝ ስለ ወንድሞቹ ወሬ እንዲያመጣለት ነበረ። በጣም የሚገርማችሁ ነገር ግን አባቱ የላከበት መንገድና እግዚአብሔር ደግሞ ያዘጋጀበት መንገድ በጣም የተለያየ ነው። ዳዊት ለምናልባት ለሶስት ሰዎች የተላከ ለወንድሞቹ እንግዲህ እዛ ጋ ያሉት ለሶስት ሰዎች የተላከ ይመስላል በአባቱ።
በእግዚአብሔር ዘንድ ግን ለሕዝብ ነው የተላከው፣ ለሕዝብ ነው የተላከው እና እነኚህ ሰዎች ይወዱናል የምትሏቸው ወንድሞቹ ያበረታቱናል፣ የሚረዱን ነው የምንላቸው በዚህ ዓለም ውስጥ እንዳሉ ሁሉ አንዳንድ ጊዜ የምንጠብቃቸው ሰዎች ራሱ ያሳንሱናል። አይታችኋል እንዴት እንዳሳነሱት ዳዊትን። ያሳንሱናል፣ ያበረታቱናል ብለን የምንላቸው ሰዎች ደግሞ ያደክሙናል። የምንናገርላቸው እንዲህ ነው ይረዳኛል የምንለው ደግሞ ከዛ ይልቅ ክስን ያቀርቡበታል ማለት ነው። ለእኛም እንዲህ አይነት ነገርን ስላስተማረኝ ነው እንግዲህ እንደ ትልቅ ሰባኪ እንዳትጠብቁ፣ እንደተረዳሁት መጠን ጌታ እንዳስረዳኝ መጠን ነው የምናገረው። ከዚህ ብዙ ነገር የምናየው አንዳንድን ድምፅ መመለስ እንደማያስፈልግ፣ አንዳንድ ጊዜ የሚመጡን ድምፆችን ሁሉ አብሶ ደግሞ ይሄ ሚዲያ ብዙ አስተምሮናል ብዬ እላለሁኝ። መመለስ ሁሉ አያስፈልግም። አንዳንድ ክርክርን ደግሞ ማሸነፍም አያስፈልግም። የምናሸንፍበት መንገድ ዞር በማለት ሊሆን ይችላል ከክርክር ይልቅና አንዳንድ ጊዜ የሚያስፈልገን ነገር ደግሞ ዝም ብሎ መሄድ ወይንም ደግሞ ፈቀቅ ማለት፣ አልፎ መሄድ የሚባል ነገር እንዳለ ከዚህ ላይ አይቻለሁ። ምክንያቱም ከፊታችን እግዚአብሔር ያዘጋጀልን ነገር ስለሚኖር እኛ በዛ ቦታ ላይ ተጠምደን እንዳንቀር የሚያደርግ ነገር ስለሆነ ዳዊት በዚያን ቀን ለወንድሞቹ ምግብ ለማድረስ ነበረ እንግዲህ እንዳልኳችሁ የመጣው። እሱ የሚያውቀው ያን ብቻ ነበር። እሱ ብቻ አይደለም፣ አባትየውም የሚያውቀው ይሄን ብቻ ነው። እግዚአብሔር ግን የሚያውቀው ከዛ በላይ ነገር አለ። እግዚአብሔር የላከበት መንገድ አለ። ዳዊት የመጣው በእግዚአብሔር ፍቃድና ሐሳብ ስለሆነ አስጨናቂ እኔ ነኝ ባዩን ከኔ በላይ ማን አለ የሚለውን ለመጨረሻ ጊዜ መጣበት፣ ዳዊት መጣበት፣ ወይም እግዚአብሔር በዳዊት መጣበት። ለእስራኤል ግን መጣላት። ዳዊት መጣ ከአስጨናቂ የሚያላቅቅ ድምፅ ይዞ፣ የእግዚአብሔርን ወንጭፍ ይዞ፣ የእግዚአብሔርን መልእክት ይዞ። ዳዊት ለአንድ ነገር እንደመጣ ሁሉ እግዚአብሔር ግን ለትልቅ ዓላማ እንዳመጣው አየን። ወንድሞችህን ጠይቅ ምግብም ውሰድላቸው ተብሎ የመጣው ዳዊት እንደታዘዘው አደረገ። በጣም የሚገርማችሁ ዳዊት የታዘዘበትን ነገር ስታዩ በጎቹን እንኳን እረኝነቱን አልረሳም። አንድ በአንድ ቆጥሮ የሚያስረክብ ኃላፊነት ያለበት ሰው እንደሆነ በደንብ ከላይ ክፍሉን በደንብ ስታነቡት ታውቁታላችሁ። እና ዳዊት ታዘዘ አባቱ። ኖ አላለም። የበታችነት የሚሰማው አይደለም። እንግዲህ ብዙዎቻችን የምናውቀው ሌሎቹን ደርድሩ እሱ እንኳን አልተቀባም የተረሳ ነው የምንለው ዳዊት በእግዚአብሔር ዓይን ግን የተረሳ አይደለም። እግዚአብሔር በእሱ ሊሰራ ሲፈልግ እንዲህ አይነት ነገር ይፈልጋል። ነገር ግን ዳዊት በሰፈሩ ሲደርስ ያው ጎልያድ ሲያስፈራራ ሰማ። ዳዊት ይህን ፍልስጤማዊ ማን ነው ብሎ ጠየቀ። እዚህ ላይ ነው አንድ ታላቅ እውነት ያለው። እንግዲህ አንተ ለምን አትሄድም? ይህን ታውቃለህ? ማነህ አንተ? የወንድሞቹ ጥያቄ በጣም ከባድ። የልብህን ሐሳብ አናውቀውም? እስኪ አሁን ምን አይተውበት እንደሆነ እንግዲህ እዛ ጋ የመጣበትን ነገር እግዚአብሔር ግን ለምን እንደላከው ከኛ በላይ ወይም ከወንድሞቹ በላይ እግዚአብሔር ያውቃል። ዳዊት እንኳን አያውቅም። ዛሬ ምናልባት በዚህ ጉባኤ ውስጥ ያለንበትን ወይም ያላችሁበትን ቦታ በአንድ ትንሽ ምክንያት እንደመጣችሁ ታስቡ ይሆናል። ዛሬ ቃል አለ ተብሎ የመጣልን ልንሆን እንችላለን። ጸሎት አለ ተብሎ ልንመጣ እንችላለን። ነገር ግን እግዚአብሔር ከዚህ ቦታ ላይ የሚያወጣው ታላቅ ነገር እንዳለ አምናለሁ። በዚህ ድምፅ ውስጥ እግዚአብሔር እንዳለ አምናለሁ። የእግዚአብሔር ቃል ውስጥ እግዚአብሔር አለና በተናጋሪዋ ሳይሆን በቃሉ ባለቤት ውስጥ ኃይል አለ። ስለዚህ ኤልያብና ዳዊትን እስቲ እየተነጋገሩትን እንያቸው።
ኤልያብ ዳዊትን አይቶት ምንድን ነው ያለው? ለምን ወደዚህ ወረድክ? ጥቂት በጎችህን ለማን ተውክላቸው? ትዕቢትህንና የልብህን ክፋት አውቃለሁ ነው ያለው። አሰባችሁት? የዳዊት ታላቅ ወንድም ነው። እንደውም ከዳዊት በፊትም የተመረጡ ወንድሞች መካከልም ነበረ። ነገር ግን ኤልያብ የዳዊትን ልብ አላወቅም። የራሱን ልብ ነው የተናገረው። ምናልባት ኤልያብ ልብ ውስጥ ይሄ ክፋት ስላለ በዛኛውም ውስጥ በሚያይበት መነጽር፣ እሱ ባየበት መነጽር፣ ራሱን ባየበት መነጽር ሰው የሚያያችሁ በዚህ መነጽር ነው። እናንተ ልብ ውስጥ እኮ ይሄ ነገር ላይኖር ይችላል። ዳዊት ልብ ውስጥ ይሄ ነገር የለም። ትዕቢተኛ ነህ። እግዚአብሔር ግን ዳዊትን እንደ ልቤ የሆነ ሰው ነው ያለው። ኤልያብ ሳየው ትዕቢተኛ ነው ያለው። ትዕቢተኛ ልብ አለህ ሲለው፣ እግዚአብሔር ግን እንደ ልቤ የሆነ ልብ እንዳለው፣ እንደ እግዚአብሔር ልብ የሆነ ልብ እንዳለው ነው። ሰውያችሁ እንደፈለገ በራሱ መነጽር ያያችሁ፣ እግዚአብሔር እናንተን የሚያይበት ነገር ግን አይጥፋ። እግዚአብሔር በሰውነታችሁ፣ በቁመናችሁ፣ ባለባበሳችሁ፣ በገንዘባችሁ፣ በችሎታችሁ፣ በእውቀታችሁ አያያችሁም። በረኝነቱ አላየውም፣ በታናሽነቱ አላየውም። እግዚአብሔር ያየው ልቡን ነው። እግዚአብሔር ያየው ይህንን። ዛሬ እግዚአብሔር በዚህነት ሰው ስለ እናንተ የሚያውቅበት የሚናገርበት ቃል ከእግዚአብሔር ካየላችሁ ቃል አይበልጥም። እግዚአብሔር ካሰበላችሁ ነገር አይበልጥም። ከእግዚአብሔር እውነት የሚበልጥ ነገር ስለሌለ ዳዊት ግን አልተከራከረም። ዋው! ዳዊት አልተከራከረም፣ ዞር አለ ይላል። አይገርማችሁም? ወንድሞቹ ናቸው። እንዴት መልስ አልሰጠም? ምን አደረግኩ ብሎ ነው ያለው። በቃ መጠየቅ እንኳን አልችልም እንዴ! አስባችሁታል? እዚህ ቲክቶክ ላይ ያለውን እንግዲህ ነገር በደንብ እዩት። ያለብንን ክርክር የጌታን ቃል ለመመስከር እንኳን በእንዲህ አይነት ፍልሚያ ውስጥ ኑ የተባለን የሚመስልበት መድረክ ሆኗል። እና ታዲያ ምን አደረግኩ? መጠየቅ እንኳን አልችልም። ይህ ዳዊት ባጭሩ የመለሰው ነው። በቃ ከዚያ ቁጥር 30 ላይ ከዚያ በኋላ ወደ ሌላ ሰው ዞር ብሎ ነው የሚለው። እዚህ ላይ አንድ ነገር ማየት እንችላለን። ዳዊት የኤልያብን ክስ ለማስረዳት ጊዜ አላባከነም። ጊዜ አላባከነም። ኤልያብን ለማሳመንም አልቆመም። የመጣበትን የሄደበትን ዞር ነው ያለው። ይሄ ምንድን ነው ብላችሁ የምትሉት? ድካም፣ ምንም ደካማነት አይደለም። ዳዊት ፈርቶ ነው የሚያሰኝም ነገርም አይደለም። ፍርሃት አይደለም። ሽንፈትም አልነበረም። ጥበብ ነበረ። ግን እግዚአብሔር በዳዊት ውስጥ የሚሰራው ጥበብ ከዚህ ሰው ጋር እየተከራከረ የሚያመጣው ምን ነበረ? እስቲ ብታዩት። ቢከራከር ከእግዚአብሔር ዓላማ ነበረ የሚጠፋው። ቢያስረዳ ቆሙ። እንዲህ ነው በቃ። ወይ አልቅሶ ሊመለስ ይችላል፣ ወይ ተናዶ፣ ወይ መተውት። በዚህ ልብ የተነሳ ከእግዚአብሔር ዓላማ ሊያስቀሩት ይችላሉ ማለት ነው። ያቋርጡን የሚመጡ ብዙዎች አሉ። ወንድሞች የሆኑ ተው፣ ወደ ውጭ እንዳትሄዱ። ወንድሞች የሆኑ ስለዚህ ከምሸነፍ ተናግሬ በቃ የመጣሁበትን እንኳን ተናግሬ ልሂድ ማለት አያስፈልግም። ዞር ማለት ነው። አንዳንድ ጊዜ ዞር ማለት ምን እንደሆነ ታውቃላችሁ? ወደ እግዚአብሔር ዓላማ መቅረብ ማለት ነው። ከማያስፈልግ ቦታ ዞር ማለት፣ ጸጥ ማለት፣ ያንን አልፎ መሄድ ማለት ወደ እግዚአብሔር ዓላማ እየቀረቡ መሄድ ማለት ነው። ጌታ ስሙ ይባረክ። ዳዊት ከኤልያብ ዞር ሲል ከዓላማው አራቅም። እግዚአብሔር ከላከበት ዓላማ አራቅም። ወደ ዓላማው እንደውም ቀረበ።
እና ከኤልያብ ዞር ሲል ወደ ጎልያድ ነው የገፋው። እንደውም ወደ ጎልያድ ቀረበ፣ እግዚአብሔር ወደ አሰበለት ቀረበ። ከክርክር ዞር ሲል ወደ ድል ነው የቀረበው። ከሰው ቃል ዞር ሲል ወደ እግዚአብሔር ዓላማ ነው የቀጠለው። ይህ ነው በህይወታችንን እውነት የሚሆነው። ሁሉንም ሰው ማሳመን አያስፈልግም እንዳልኳችሁ። ሁሉንም ሰው ደግሞ ክስ መመለስም አያስፈልግም፣ ማስረዳትም አያስፈልግም። ለሁሉም ክርክር ደግሞ ማሸነፍም አትችሉምም አያስፈልግም። እያንዳንዱ ጊዜ የምንጠቀምበት ለእግዚአብሔር ዓላማ ብቻ ሲሆን ነው። ቅድም ስትዘምር እህቴ ነበረ፣ የሚበልጥ ነገር መኖር የለበትም፣ የሚከልል ነገር መኖር የለበትም። ጌታ የጠራን ለሱ የምንሄድበት መንገድ አለ። እሱ የሚያስኬደን መንገድ በጣም ከባድ ሊሆን ይችላል። የምናልፍባቸው መንገዶች፣ በዚህ መንገድ ስትሄዱ ምናልባት በወንድሞቹ ጥላቻ ይሄ እኮ ሰው ይንቃል ምናምን ልትባሉ ትችላላችሁ። እግዚአብሔር ግን የልባችሁን ሀሳብ የሚያውቅ እግዚአብሔር ነው። ጌታ በእጃችን የሚተውልንን ነገር፣ በእጃችን አሳልፎ የሚሰጠንን ነገር በምንከራከርበት ወይንም ደግሞ ጊዜ በምናጠፋበት ያንን ነገር ማበላሸት የለብንም። ነህምያን አይታችኋል። ታላቅ ስራ መውረድ አልችልም ያለበትን ቅጥሩን ሲገነባ ጠላቶች እንዲወርድ ሲጠሩት ነህምያ 6:3 ላይ አለ፣ እኔ ታላቅ ስራ እየሰራሁ ነው መውረድ አልችልም አላቸው። ዋይ ዳዊት በተግባር ይሄንኑ ነው ያለው። በቃ ኤልያብ ወደ ክርክር ና እያለ ሲጋብዘው ሊያወርደው ሲፈልግ ወደ እሱ ቦታ፣ ወደ ፍርሃት ቦታ፣ እግዚአብሔር ወደማይሰራበት ቦታ፣ እግዚአብሔር ወደማይፈልግበት ክርክር ውስጥ ሊከተው ሲፈልግ ዳዊት ግን አልወረድም አለ፣ ዞር አለ። ምክንያቱም ከፊቱ የሚጠብቀው ነገር ነበረ። እግዚአብሔር ያዘጋጀው በሱ እጅ የሚጥለው፣ በእናንተ እጅ የሚጥለው ነገር፣ በእናንተ እጅ የሚያስወግደው ኃጢአት እግዚአብሔር በእናንተ ውስጥ ዛሬ እኮ መንፈስ ቅዱስ አብሮን አለ። አብሮን ይሰራል፣ አብሮን ይራመዳል፣ አብሮን ይወጣል፣ አብሮን ይገባል፣ አብሮን ይተኛል። አስባችሁታል? ሁልጊዜ የማይለይ ለዘላለም የተሰጠን አብሮን ያለ ጌታ መንፈስ ቅዱስ። ስለዚህ በክርክርና ሊያወርዷችሁ በሚፈልጉ ነገር፣ ይሄ ትቢት አይደለም እያወራህ ያለሁት፣ እንዳታወርደኝ እኔ ትቢት ምናምን፣ የትቢት መንፈስ አይደለም። በትክክል በእግዚአብሔር መንገድ ውስጥ ወይንም መስመር ውስጥ መግባት ማለት ነው። የሰውን ድምፅ አትስሙ ማለት ሲያወሩ አትስሙ ወይንም እንደዚህ ስናወራ የእግዚአብሔርን ቃል አይደለም። ይገባችኋል በደንብ። የሚያወርዱ ንግግር መንገዳችሁን ከእግዚአብሔር ጠመም የሚያደርጉ የሚያጣምሙ ንግግሮችን ነው እያልኳቸው ያለሁት። ስለዚህ ዛሬ የተሰጠንን ስራ ካለ እያንዳንዱን ጥሪ ለመመለስ ከዓላማችን መውረድ የለብንም። ዮሴፍም እንዲሁ ነው። ትንሽ ምክንያት የእግዚአብሔርን ታላቅ ዓላማ የሚፈጽምበትን መንገድ ነው ያገኘው ዮሴፍ። ዮሴፍ በቤቱ ህልም አልሟል። መቼ እንደሚፈጸም አያውቅም። ህልም አየ፣ ህልመኛው ተባለ፣ በወንድሞቹ ተጠላ። ዮሴፍ እንዲሁ ነው። የሚገርማቸው አባቱ ወንድሞቹን እንዲፈልግ ነው የላከው። እኔ በጣም የሚገርመኝ ይሄ ነው። እግዚአብሔር የሚያስበውና ለካ ሰው የሚያስበውን ስታዩ የሰማይና የምድር ነው ሀሳባችን ሲል እውነት ነው። በጣም እውነት ነው። ሰው የሚያስበው ጥቂት ነገር ሊሆን ይችላል። እግዚአብሔር በእናንተ ግን ያየው በጣም ብዙ ነው። ትዝ ይላችኋል። እዚህ ጋር ትንሽ ላቁምና አብርሃም ሲፈልግ አንድ ልጅ ነው ልጅ ስጠኝ ብሎ ለ25 ዓመት የተከራከረበትን እግዚአብሔር ግን ህዝብ ነው የሚያየው። ልጅ ሲል ህዝብ ይለዋል። ልጅ ሲል ህዝብ ይለዋል። እንዴ
ጌታ ከዚህ እንደው አይኖቻችንን ይግለጥልን። በእውነት እግዚአብሔር የሚያየውን ማየት እንድንችል። ስለዚህ ዮሴፍም አባቱ ወንድሞቹን እንዲፈልግ ከላከው በኋላ እሱ የሚያውቀው ወንድሞቹን ሊፈልግ መውጣቱ ነበረ። እግዚአብሔር ግን የሚያውቀው ብዙ ሕዝብን ለማዳን እየላከው ነበር። እዚህ ጋር አላላካቸው በጣም ይገርመኛል። የእግዚአብሔር አላላክ መከራ ይኖረዋል። በብዙ ፈተና ውስጥ ታልፋላችሁ። ምክንያቱስ ብትሉ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ተነገረ ማለት እግዚአብሔር እንደ ፍቃድህ ይሁን ማለት ምንም በቃ ሳይነካችሁ የምትወጡበት ነገር የለም። በብዙ መንገድ ውስጥ ልታልፉ ትችላላችሁ። ወደ ወንድሞቹ ሲሄድ ጉድጓድ ነው የገባው። ጉድጓድ ሲገባ ደግሞ ወደ ግብፅ ነው ያደረሰው። ግብፅ ሲደርስ ደግሞ እስር ቤት ነው የተቀበለው። እስር ቤት ደግሞ ገባ ስንል በመጨረሻ ከፈርዖን ፊት ነው የቆመው። እንግዲህ የመጀመሪያውን ምክንያት ትንሽ ነበር፣ የመጨረሻው ግን ዓላማ ታላቅ እንደሆነ በዚህ እናያለን። ምክንያቱ ስትሉ ለወንድሞቹ ለምግብ ለመውሰድ የወጣው ወይንም ወንድሞቹን ለመፈለግም የወጣው እግዚአብሔር ግን ያቆመው ለሕዝብ የነበረውን ዮሴፍንም ለሕዝብ ያ ሕዝብ የእግዚአብሔር ዓላማ ያለበት ለአብርሃም የተነገረው ቃል መፈጸም ስላለበት ወደ ግብፅ መግባት ስለነበረባቸው ነው የገቡት። ይመስለዋል ያዕቆብ ወንድሞቹን ሊፈልግ ይላክ። ለአያቱ የተነገረ ቃል አለ፣ ለዮሴፍ ቅድመ አያት። ለዚህ ነው ታዲያ ዳዊትም ለወንድሞቹ ምግብ ለመውሰድ የመጣው እግዚአብሔር ግን ጎልያድን ለማሸነፍ ያዘጋጀው የነበረው። ጌታ ኢየሱስንም አይታችሁ ከሆነ የሁሉንም ድምፅ አይመልስም ነበር። የመጣውን ድምፅ ሁሉ አይከራከርበትም። እኔ ጌታ ነኝ ብሎም እንዲያምኑት አላደረገም፣ አላስገደደም። ሲከሱት ሁሉንም ክስ ለመመለስም አልቆመም። ሐዋርያቶቹንም ብናይ ይሄንኑ ነው የሚያደርጉት። ምክንያቱም የመጣው ራሱን ለማስረዳት፣ ራሱን ነፃ ለማውጣት፣ ራሱ ተከራክሮ ስለ ራሱ ለማስረዳት አይደለም። የአብን ፍቃድ ለመፈጸም መጣሁ ነው ያለው። የአብ ፍቃድ ምንድን ነው ነው? ስለዚህ ሰዎች ምንም ቢሉት የመስቀሉን መንገድ አልተወም። ከፍም አላረጉት፣ ዝቅም አላረጉት። አብ የፈቀደውን የሆነው። ጌታ ስሙ ይባረክ። ይህ ለእኛ ታላቅ ትምህርት ነው የሚሆነው። ሰዎች የሚሉትን ቃል ወደ እግዚአብሔር የምንሄድበትን መንገድ እንዲያስቆሙን መፍቀድ የለብንም። ጌታ የተባረከ ይሁን። ስለዚህ ዛሬ ዳዊት ስንመለከተው እሱ ከኤልያብ ጋር ሲከራከር ቢችልም ምናልባት ብላችሁ አስባችኋል? አንተ ስለኔ ምን ታውቃለህ? እኔ እንደዚህ አይደለሁም መረተው። አባታችን እኮ እናንተን እንዳይ ነው የላከኝ። እኔ እኮ በጎቹን ለጠባቂ ሰጥቼ ነው እኮ የመጣሁት። በቃ ምናምን እያለ ቢከራከር እውነት እኮ አለው። ግን እዚህ ጋር ይጠቅማል እንዴ? አይጠቅምም። ግን አላደረገም። ታዲያ ምን አደረገ ስንል ዞር አለ እና ያዞር ማለት ታሪኩን ቀየረው። ከዞርታው ባለጋራቸው ለእስራኤል ይሰዳቢ እስራኤልን ሊያዋርድ የመጣ ጎልያድ ፊት ቆመ። አንተ በሰይፍና በጦር ወደ እኔ ትመጣለህ፣ እኔ ግን አለው በሰራዊት ጌታ ስም እመጣብሃለሁ አለው። በቃ ጌታ የሚፈልገው ይሄንን ነው ከኛ። ሰዎች በራሳቸው ሀሳብ በጦር አደራጅተው ራሳቸውን በነገር
ቢመጡ እናንተ በጌታ ስም ዞር በሉ። መጣልም ያላችሁ በጌታ ስም ነው፣ ሰዎችን አይደለም። በእነሱ ላይ የሚሰራውን አመፅ ጎልያድ ራሱን የወደቀው ራሱ ነው አመፅ። ሰውየው ላይ አመፅ ብቻ ሳይሆን ራሱ የሚደነፋው እኔነቱ ነው አመፅ። አላቀውም የሚል እስራኤልን የማያቅ ስለዚህ በዚህ ስም የመጣበትና የጣለው የሚመስላችሁ አንዳንድ ጊዜ ዞር የምንለው ከሰው ነገር ለመራቅ ነው። ግን እየዞርን ያለነው እንዳልኳችሁ ወደ እግዚአብሔር ዓላማና እቅድ የልብ ሐሳብ ለመቅረብ ነው። እና ዛሬ እግዚአብሔር ለኛ የሚለን ይሄንን ነው። ከዚህ ክርክር ዞር፣ ከዚያ ቃል ዞር፣ ከሚያሳንስ ድምፅ ዞር፣ ጊዜያችሁን ከሚበላ ነገር ዞር። ምናልባት ከፊት ያለውን ጎልያድን እንድትመለከት እግዚአብሔር እየጋበዘ ነው። እኔ ካንተ ጋራ ነኝ፣ እኔ ካንቺ ጋራ ነኝ የሚል ጌታ አለ። ወንድምሽ አይደለም ካንቺ ጋራ፣ እናትሽ ብትሆን አይደለችም ካንቺ ጋራ። ካንተ ጋራ ነኝ ለዘላለም ያለክ እኔ በጣም ማየው ምን እንደሆነ ታውቃላችሁ? እናቴን ሳስብ አባቴን ይለዩኛል ብላችሁ የማትሏቸው የሉም፣ ተሰብስበዋል። በድካማችሁም ይሁን በብርታታችሁ ከእናንተ ጋር ያለ እግዚአብሔር ብቻ ነው። አትፍሪ እኔ ካንቺ ጋር ነኝ የሚለው ዝም ብሎ ጽሑፍ አይደለም። እግዚአብሔር አለ። ሰይጣን ይሰራል ብለን ካለን እግዚአብሔር ደግሞ ከሱ በላይ እንደሚሰራ ማመን አለብን። ይሄንን ያልተረዳ ነው። አብርሃም ልጅ ሲፈልግ ያን ያህል ዓመት የቆየውና መጨረሻ ላይ ልጅ አግኝቶ ሰዋልኝ ሲለው እሺ ብሎ ዕብራውያን ላይ እንደተጠቀሰው ቢሞት እንኳን ያስነሳዋል የሚል ደረጃ ላይ የደረሰው በ25 ዓመት ስራ ውስጥ ነው። አብርሃም በጣም ተሰርቶ ነው። ምን እንዴት ተሰራ ብትሉ የአባትና የልጅ ሆነ። ይስሐቅን አይደለም ብላችሁ የእግዚአብሔርና የአብርሃም አባትና ልጅ ሆኑ። በቃ እግዚአብሔር አባት ሆነ፣ አብርሃም ልጅ ሆነ። አመነው፣ እንደ አባት አመነው። እርግጥ አድርጎ ሲያምን ልጅ ተሰጠውና ሰዋ ተባለ። እንዴ እግዚአብሔርን ማመኑ እኮ በመውጣቱ ብቻ አይደለም። መውጣቱ ልክ ነው፣ ሊያምን ይችላል፣ ሰምቶ ወጥቷል። ግን ብዙ መንገዶችን ስታዩ፣ በፊት የተመላለስ የተባሉበትን መንገዶች ስታዩ ያላመነባቸው ብዙ መንገዶች ነበሩ። እስከ በፊት የተመላለስ ድረስ እኔ እኮ ጋሻህ ነኝ ሲለው ሁሉ እያወጣ ጨረቃ ኮከብን ሲያሳዩ፣ አፈርን ሲያሳዩ፣ አበዛሃለሁ አይ እያለ የሚያዝንባቸው አልፎም ተርፎ አጋር ጋር የገባበት ጊዜ እግዚአብሔር በዛ ሰዓት ልጅ ቢሰጠው አይሰዋም ነበር። ሰዋል የሚለው በደንብ ረግጦ አላመነም ነበር። የተሰጠውን ሳይሆን ሁኔታውን ሳይሆን አሁን እዚህ ጋር ጎልያድን ሳይሆን እና ኤልያብን ሳይሆን ዳዊት ያየው የወጣውን በውስጡ የሚመራውን ነው እያየ ያለው። ስለዚህ አብርሃም ያን ነበር ሲያምን ወደዚህ ቦታ ላይ የደረሰና ለመሰዋት ደረጃ እንኳን ማንንም ሳያማክር የወጣው። ስለዚህ ወንድምና እህቶቻችሁ አይደለም አብረዋችሁ ዘላቂ እዚህ ውስጥ ያለን በእግዚአብሔር ቤት አገልጋይ የተባለን የእግዚአብሔርም ልጆች የተባለን እርስ በርሳችን በፍቅር እንድንገለጥ የተነገረን። በዚህ አይነት ፍቅር እንዴት ነው ክርስቶስ ስለኛ ባለው ፍቅር ካልተያያዝን አንዳችን ለአንዳችን የምናሳንስ ከሆነ እንግዲህ የእናት የአባት ልጅ ናቸው ኤልያብም ዳዊትም። የማሳነስ የክስ መንፈስ በወንድማማቾች መካከል ካለ እግዚአብሔር ከአንቺ ጋር ነኝ እያለ ነው። ያ ወንድምሽን ታዩ ምናምን ሳይሆን ዞር በይ ወደ እኔ፣ በቃ እኔ ያለሁ ዞር በይ፣ እኔ ነኝ የሰጠውሽ ይሄንን ዓላማ፣
እኔ ነኝ የምጨርሰው እያላችሁ ነው። ስለዚህ ወደ እግዚአብሔር ዓላማ ዞር እንበል። እንዳልኳችሁ ሁሉም ክርክር ማሸነፍ አይቻልም። ጌታ ስሙ ይባረክ ስለዚህ ቃል። ምክንያቱም ከዛ በኋላ የቀረው ኤልያብ ላይ መቆም ሳይሆን ከፊቱ ያለውን ጎልያድን በእግዚአብሔር ኃይል ማሸነፍ ስለሆነ እግዚአብሔር የጠራው ተጠርቶበትም የሄደው ዓላማ ለዚህ ስለሆነ በእግዚአብሔር ዘንድ የሰውን ቃል የሰውን ክርክር የኤልያብ ነገር ትቶ ወደ እግዚአብሔር ዓላማ ይቀጠለ። ስለዚህ ዛሬ እግዚአብሔርን ወደዚህ ዓላማው እንዲያሳየን መመለስ እንዳለብን፣ ምን መናገርም እንዳለብን፣ ምን አይነት ጥበብ በኛ ላይ እንዳስቀመጠ፣ መቼ ደግሞ ዞር ብለን መሄድ እንዳለብን ይሄን ነገር እንዲገልጥልን መጸለይ ነው ያለብን። ምናልባት ዳዊት በዛ ምድረ በዳ በጎችን ሲጠብቅ ያለማመደው ነገር አለ አይደለም የሚለን ምን እንዳለማመደው ምን እንደተለማመደ ከአንበሳ ከድብ በጎችን እንዴት እንደሚጠብቅ የእግዚአብሔርን ሐሳብ እንዴት እንደሚረዳ ዳዊትና እግዚአብሔር ነበሩ የሚተዋወቁት። እነ ኤልያብና እነ እሴይ ምንም ላያውቁ ይችላሉ። እና ቅዱሳን እያልኳችሁ ያለሁት እግዚአብሔር ለጠራችሁ ዓላማ ዞር፣ እግዚአብሔር ላዘጋጀላችሁ ነገር ዞር ማለት ማስቀደም አለብን። ዳዊት ከኤልያብ ጋር ለመከራከር ስላልመጣ ወደ ጎልያድ ለመድረስ ስለመጣ ይሄ ሐሳብ የእግዚአብሔር ሐሳብም ስለሆነ ነው። እና በህይወታችን ላይ አንዳንድ ኤልያቦች ሲያጋጥሙን የሚያነሱት ክስና የሚያነሱት ማሳነስ እንዳያስቆጣችሁ ሊያወርዷችሁ ስለሆነ ጥያቄው ከነርሱ ጋር ልከራከር ወይስ ለተጠራሁለት ለእግዚአብሔር ወደፊት ልቀጥል ነው። እንግዲህ የሚያዋጣውን እኛን እኔ ለእናንተ አልመሰክርም፣ እናንተ ለእኔ አይደለም። እናንተ በዚህ ላይ እጃችሁ ላይ ታረጉትና ትመዝኑታላችሁ። ሁለት እጃችሁ ላይ ልከራከር ወይስ ወደዚህኛው ልቀጥል የሚለውን ማለት ነውና ከነርሱ ጋር ልከራከር የተጠራው ከሆነ አዎ ወደዛ፣ ወይስ እግዚአብሔር ወደፊት የሚወስደኝ ሌላ ነገር ካለ ወደዛ መቀጠል ከሆነ ወደዛ መቀጠል ነው የሚያስፈልገን። እና ዳዊት የተናገረው እንደሚመስለኝ ይህንን ለመከራከር ጊዜ የለኝም፣ የሚሄድበት መንገድ ገና ነው ያለኝ፣ በጣም ብዙ መንገድ ሄዳለሁ ያለ ይመስለኛል። እና በጣም የሚገርም ንግግር ነው እዚህ ጋር ዳዊትና ከኤልያብ ጋራ የተደረገውን ውይይት ስታዩት ብዙ ነገር ማለት ይቻላል። ከሰዓት አኳያ በጣም ብዙ ቆየው። ጌታ ስሙ ይባረክ ስለቃሉ። ከሲንገር አዚ ጋራ አብረን ጸልየን ብንጨርስ ደስ ይለኛል። ተባረኩልኝ፣ ጸጋ ይብዛላችሁ። ኢየሱስ ክርስቶስ ዘመንሽን ይባርክ። እግዚአብሔር ዘላለምሽን ይባርከው። ተባረኪ እህታችን ሄሉ። የሰማይ አምላክ እግዚአብሔር ዘመንሽን ይባርክ። በጣም ድንቅ መልእክት ነው። እግዚአብሔር በአንቺ ያስተማረን ያለን እውነት ነው። መልካም አምላክ፣ የማይረሳ ልብን የሚመረምር እግዚአብሔር ጻድቅ አምላክ፣ ክብር ለሱ ይሁን። ጸጋው ይብዛልሽ ጌታ ኢየሱስ።